በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ወቅቱ የእናታችን የቅድስት ድንግል ማርያምን ስደቷን የምናስብበት ነውና ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም የምስጋናና የልመና ጸሎት መጽሐፈ አርጋኖን እናሰማለን። ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስለ አንቺም የውዳሴሽ ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል፣ የእግዚአብሔር እናቱ ሆነሻልና። በእውነት መደነቅ ይገባሻል፣ ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና። በእውነት ብፁዓን ይገባሻል፣ ለእውነተኛ ፀሐይ መውጫ ሆነሻልና። በእውነት መመስገን ይገባሻል፣ ለማለዳው ኮከብ ምስራቅ ሆነሻልና። በእውነት መደነቅ ይገባሻል፣ ለጥምቀት ልጆች መመኪያ ሆነሻልና። በእውነት ብፅዕና ይገባሻል፣ ለሃይማኖት መሠረት ጽናት ሆነሻልና። ከኪሩቤል ክብር ይልቅ ገናናነት ላንቺ ይገባል። ከሱራፌልም ውዳሴ፣ ከመላእክት እልልታ፣ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናን የእመቤታችን የድንግል ማርያም መባል፣ ከክርስቲያን ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል፣ ከልዑላንም መላእክት በላዩ ላይ ከፍ ከፍ ማለት፣ ከታችኞቹን ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ትያለሽ። ስለ አንቺ እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺ እንዲህ እላለሁ፣ ከአርዮው መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረትህ አስበኝ። በመስቀል ላይ በምስማር ተቸንክረ ሳለ የቀኙን ወንበዴ እንዳሰብከው አቤቱ በምሕረትህ አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት፣ ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልን ለማስተማር ስላፈሰሱ ስለ ጴጥሮስና ስለ ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረትህ አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደተጣፈጠ ሽቶ በካህናት ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት
አቤቱ በቸርነት አስበኝ። ስለ ሐዋርያት ደም፣ ስለ ሥጋዊ ምስክርነት፣ ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያን ሰማዕታት ደም፣ ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ ስለ ደከሙልህ ቡሩካን ጻድቃን ገድል አማላጅነት አቤቱ በምሕረት አስበኝ። ስለ ተመረጡት ደናግል ንጽሕና የድንግልናቸውን ባሕሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማኅበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለወለደች ማርያም ስለከበረች ቡሩክት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋም መዓዛ ከፍጡራን ሁሉ ይልቅ ስለወደድከው ወዟ ደምግባቷ የሕይወት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረትን መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ በሚሸጋገሩበት ድልድይ መንግሥተ ሰማያት የምንገባባት ደጅ ከአመፀኞችም ከወንጀለኞችም ጦርነት ከክፉዎች ወገኖች ጸብ ክርክር ከሚያባርሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ የተሳሉትም ጦሮች ከወጥመዱም ካሻክላው የምንድንበት ሃይማኖት ቅጥር በአበባ የምንሻተትባት ከፍሬዋም የምንመገብባት ከጫፎቿን በታች የምናርፍባት የገነት እንጨት በክብሯና በገናናነቷ የምንመካባት ንግሥት በልዕልናዋ ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሠራባት ቅዱስ ጠረጴዛ ከውስጧም ከአፏም በወርቅ የተለበጠ የሙሴም ኪሩቤል በላይዋ ላይ የሚጋርዷት ታቦት ሳትተከል ውሃ ሳይጠጣ በእስራኤል በትሮች መካከል ለምልማ አብባ አፈርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በረሃ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መቅጃ ድርብ ከተከረከረ ከጥጥ ፈትል የተሠራች ድንኳን የአሮን የክህነቱ ልብስ ሰማያዊ ቀለም ከከበበው ከጠለቀው ቀይ ግምጃ በዙሪያው እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት በውስጧ ዕጣን የተቀላቀለው ፍም የተጨመረባት የሚያንጸባርቅ ስሂን ቀንዓት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 መብሪያ ያላት በየሦስቱ መያዣዎች 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጡ ያለባት የመሃል ጽላት አንቺ ነሽ። በላይዋ የበረከት ጠል የወረደባት የጌዲኦን ብዝት ግምጃ ቤት አንቺ ነሽ። በዕብራይስጥ ማሪሃም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ፣ ሥጋችንንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝን። እመቤቴ ድንግል ሆይ የመልክ ቀጸላ የመሃይምናን አክሊል የሙሽርነት ጌጽ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝን፣ በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት ሆይ ከሚያሰጥመው ካመፀኛ አፍ በደምም ከሰከረች መላስ አድኝኝ። መንፈሳዊት መርከብ ሆይ ድንግላዊት መጾር ሆይ ከክፉ ዘመን መከራ አድኝን። የሁላችን መመኪያ የመድኃኒት ሽቶ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝን። የሕይወት የመድኃኒት ድልድይ የድኅነት መሰላል ሆይ ከዚህ ዓለም ባሕር ማዕበል ሞገድ አድኝን። ከባሕር ጠልቆ ከገደል ወድቆ ከመሞት አድኝን። አሁንም ዓለም ከሚደርስበት አድርሽን፣ ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድንቆም እርጅን።
የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከአጣን ሁሉ ይልቅ ያረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅር አሰኝን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በላይ የሚመጣውን ዕዳ በንጽሕናሽ ክፈይልኝ። አምላክን የወለድሽ ቅድስት ድንግል ሆይ የእግዚአብሔር ልጅ የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩብ የያዘው ዙፋንሽን ነገር ግን ከእርሱ አንቺ ትሻያለሽ። ኪሩብ ከያዘው ዙፋን የተረባሁት የለም። ገነት ከመውጣት አላዳነኝም። ከሰይጣን ቀንበር በታችም ከመገዛት አልተቤዠኝም። ነገር ግን በላይ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ ርኩሰት የሌለብሽ ስብሐት የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሷ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለኔ ያልለመኑምና ከሰማየ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ክርስቶስ ክብር ምስጋና ይግባው። ክርስቶስ ስሙም ክቡር ምስጉን ይሁን። ከተወለደ በኋላ በሕቱም ድንግልናሽ ኖርሽ። ሥርዓትሽም ከሰው ሥርዓት ልዩ ነው። ከዚህ ቀደም ያልሆነ እንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ ምን አንደበት ነው? ምስጋናሽን ለመስባት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን ልቦና ምን ሐሳብ ነው? አንድ ሰዓት እንኳ የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱም በመውጣቱ አልተከፈተችም። የንጽሕና ፍሬ የምታፈራ ድንግልና የምታብብ ነባቢት ገነት ሆይ እሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጻፍ የተነጸፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት ከእሴይ ስር የተገኘች የወይን ሐረግ ከዳዊት ግንድ የበቀለች በትር ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ርኩሰትን ለማንጻት ኃጢአትንም ለማጸብ የሚመነጭ የሕይወት ውሃ መቅጃ የክብር አዘቅት ሆይ ለሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት የእምነት መጀመሪያ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባህሪ የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ የተድላ ደስታ መጋረጃ ከእርሷም የትስብእትን ድርብ በፍታ ባይጎናጽፍ ባልተገለጸም ነበር። ለዘላለም የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትር አጥሯ ቅጥሯ የማይፈርስ የሥጋዊ ነገር ማዕበል ሞገድ የማይነቀንቃት የሥጋዊ ፈቃድም ነፋስ ኃይል የሚያዘንብላት መርከብ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ እመቤቴ ድንግል ሆይ በብዙ ማናፊያ ካናፉት ከመስሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ይሟሟቃል ይላላባል እኮን። ከእርሱም ይልቅ የፍቅር እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሁን። አንቺ ከወደድሽኝ ልጅሽ አይጠላኝምና፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም በተንኰልም በመላስም በሥራይም በዘመናዊነትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩብ የያዘውን ዙፋን የረባኝ የጠቀመኝ የለም፣ ሰማያትም የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው።
አሁንስ ወደ ማን ማልዳለሁ? ወደ ማንስ ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር? ጸሎቴ በአንቺ ታድርግ። ወደ ሥላሴ መንበር በአየርም ቢሆን በረጅምም በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያደናቅፉት የሚያከላክሉት አይኖር። ዓለምን እንደ ጽና እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማዕጠንታቸው ጽንዓ ውስጥ የተቀላቀለች ትሆን። ኃጢአቴን ያቃጥል ቁስለ ኃጢአቴንም የሚያጠግን የፈውስ የምሕረትን ምንጭ ቅዳለኝ። ስለ ልመናም ከአንደበት የወጣቸው አንዲት ቃል ለግዳጅ የምትረዋ የምትጠቅም በጽርዓትም የምትቀራት ትሆን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተናቀች ትሆን። ልመናይም ያለ ዋጋ አትቅር፣ የተመኘችውን ሳታገኝ ራቁቷን አትመለስ። የአንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦናይ ያለውን ግዳጅ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ ጻፋለሁ? ከቤትሽ ደጅ በቀር ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ ሆይ የስምህ መኖሪያ ወደምትሆን ወደዚች ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። አቤቱ ሆይ የምሕረትህን ደጅ ክፈትልኝ። ምንም ስለ ኃጢአት የተዘጋ ቢሆን አቤቱ ሆይ የቁጣህን ደጅ ዝጋልኝ። ምንም ስለ በደል የተከፈተ ቢሆን አንተ እንዲህ ብልሃልና፣ ያሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ፣ እንዳገኝ ስጠኝ። አቤቱ ሆይ የምሕረትህን ደጅ ጽፈው እንድገባ ክፈትልኝ። ምንም ቸርነትህን ባስቆጣት ባበሳጫትም መሐሪነት ዓይንህ ትመልስልኝ። የይቅርታህም የተመላች ቀኝህም ትደግፈኝ። የቁጣህን ጽዋ በላይ አታፍስስ፣ ለጥፋትም የተዘጋጀውን የኃጥአንን በትር በላይ አታንሳ። በእውነት ገስጸኝ፣ በይቅርታም ተከራከረኝ እንጂ የቁጣህ በትር ከምሕረትህ አጽቅ ተቆርጣለችና። አቤቱ የኃጢአቴን ቁጥር አትተሳሰብ፣ የተጻፈውን ፋቀው ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሰራ የሰናፍንጭ ቅንጣት ያህልም ቢሆን ወይም የምጣድ ብልጭታ ወይም የእሳት ፍንጣሪ ያህል በቸርነት አብዛው። የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው ወደማይደሰሰው በቅዱሳን መጽሐፍ ጻፈው። ለእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረትህ ጥልቅ ባሕር ጣላት፣ ወርውራት። አቤቱ የይቅርታ ማዕበል ሞገድ ያስጥማት፣ የስሟን ማጠራር ለዘላለም እንዳይኖር ጽሕፈቷን እጠብ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለአብ ለባሕርይ አባትህ ይቅር ባይ ለመንፈስ ቅዱስ ለባሕርይ ሕይወትህ ለአንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት። የተድላ ደስታ መፍሰሻ በምትሆን እናትህ በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል፣ ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩባውያን ሰረገላ መስላ ለተሸከመችህ ለእርሷ ጸጋ፣ ክብር፣ ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግል ማርያምን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱ አደፍ ጉድፍ የሌለብሽ በመጸነስም ቢሆን በመውለድም በአራስነትም ቢሆን ያደፍሽበት የረከስሽበት ሰዓት የለም። በመውለድ ማኅተመ ድንግልናዋ ያልተለወጠ እናት ሆይ ድንግልናዋን በሥርዓቱ ተጠብቆ የነበረ ብላቴናውን ለማሳደግ ወተት በድንግልና የፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ የተሰጠ ሳያጠጧት የለመለመች የወይን ሐረግ ለበዓልም መጠጥ ሊሆን የበረከት ፍሬ ከእርሷ የተገኘ የጌዲዮን ብዝት ግምጃ በድንግል ትመስላለች። ምድር ሁላ በመላዋ ድርቅ ስትሆን እርሷ ብቻዋን
በዝናብ ካፊያ እርሳ ለምልማ ተገኝታለችና። ሴቶች ሁላ ከዚያ ጠል ያልተነካኩ ሲሆኑ ከሰማያዊ አብ ብብት የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎች ሴቶች ዝግጁ አይደሉምና። ከዝናቡም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቅ ሆና ተገኘች። ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንዶች ዘር አላገኛትምና። ድንግል ግን በስርዓት ከሴቶች ጋር አልተባበረችም። መጸነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ነው። የወርቅ ጎመር በወርቅ ተመሰለች። እንደ አራሾች ስርዓት በውድማ ያልተበራየውን እንጀራ ተሸክማለችና። የአሮን በትር በድንግል ተመሰለች። ሳይተክሏት ለምልማ ውሃ ሳያጠጧት አብባ ተገኝታለችና። ድንግል እንሆ ይህች ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል፣ ስሚ ልጄ ጆሮሽንም አዘንብዪ፣ ሕዝብሽንና የእናትሽንም ቤት እርሺ፣ ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናት። ኢሳይያስ ነቢዩ ስለ እርሷ የጮኸላት እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ናት። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል፣ በታላቅ ዕጹብ ድንቅ ማኅተብ የታተመ ደጅ በምሥራቅ አየሁ፣ ከኃያላን ጌታ በቀር የገባባት የለም። እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማሪሃም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል። ድንግል ሆይ የገናናነትሽ ምስጋና እንዴት ያምራል። ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው። የምስጋናሽ ዘፈን መሐሌት ምን ያህል ይወደድ፣ ለሚሰማው እጅግ ያማረ የተስማማ። መሰንቆ ለጆሮ እንደሚያምር እንዲስማማ የሙሽራ ጌጽ ላይን ማር፣ ላፍ ሽቶ ላፍንጫ የወይን ወለላ፣ ለጉሮሮ ጸጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናናነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጀራ የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናቱ የሚመረኮሷት የሚጸጉባት ለምእመናን ሕንፃ ዘውትር ዝግጁ የሆነች የማትነዋወጽ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይቀርብባት መርከብ የውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩም ጸጥታ መልሕቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል የሥጋዊ ፈቃድ ሙሽራ ያይደለ የመንፈሳዊ ሙሽራ እርግብ ሆይ በመመረጥ ማኅተም የተጌጥሽ የተሸለምሽ ነሽ። የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ ሥጋዊውንም ፈቃድ በሚያመጣ ዋጋው በበዛ ዕንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር አዘግት በአዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በአለቆች ላይ አለቃ ለሚሆን በነገሥታትም ላይ ለሚነግስ መቀመጫ የምትሆኚ ኪሩባዊት ሰረገላ የመለኮት አትራኖስ የእሳትነቱ ነበልባል የተሸከመች
ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ የእሳቱን ነበልባል የተሸከመች ዕፀ ጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ። የዚህም ምሳሌ ትርጓሚው ሚጠት ውላጤ ሳይኖርበት ከአንቺ የነሳው የወልድ የትስብእት ምሳሌ ነው። የትንቢት ምንጭ፣ የምስጋና መፍሰሻ፣ የደስታና የሐሴት መቅጃ፣ የነቢያት ጌጣቸው፣ የሐዋርያት አክሊላቸው፣ የደናግል መነኮሳት መመኪያቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው፣ ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ፣ የኪሩቤል የዕጣናቸው መዓዛ፣ የማይተኙ የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸው ለልጇ ክብር ጌትነት ገናናነት ይገዛሉ። መላእክት በሥርዓታቸው፣ የመላእክት አለቆች ባነዋወራቸው፣ አጋዕስት በገናናነታቸው ይገዛሉ። ሥልጣናት በክብራቸው፣ መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው፣ ሊቃናት በየሹመታቸው፣ ሱራፌል በምስጋናቸው፣ ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ፣ ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው። በዙፋኑ ዙሪያ ከበው የሚቆሙት ሱራፌል ይጮኻሉ እንዲህ ሲሉ፣ አሸናፊ እግዚአብሔር የሰራዊት ጌታ ክቡር ምስጉን ልዩ ነህ፣ ምስጋናህም ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ፣ ምስጋናም በተመላ በሰላም ቃል ያለዚያ አንዱ ለአንዱ ሁለተኛው ለሌላው ይመልስለታል። በአነዋወር የከበሩ ቅዳሴንም የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸውም 6 ነው። ከእሳት የተሰራውን ዙፋን ተሸክመው ቅድመ ዓለም ለነበረው ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ። እሊህም አለቆች የወርቅ ማዕጠንት የያዘ የብርሃን ሞጣት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ። እርሳቸውን ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ፣ ጌታ ሆይ ምስጋና፣ ክብር፣ ችሎታም ትቀበል ዘንድ ለአንተ ይገባል። ዕጣንን የተመላ የወርቅ ጽናሕ ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎቴ ታርግ፣ በእነዚህም ዕጣን ማዕጠንት ትዋሃድ፣ በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽ መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ያሸተተውን የኖኅን መሥዋዕት እንዳሸተተ፣ አብርሃም በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴንም ደግሞ ይቀበል። ይስሐቅ በአዘቅተ መሐላ፣ ያዕቆብ የሚዶን አውራጃ በምትሆን በሎዛ የሰዉትን እንደተቀበለ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የምሕረት ነቅ የሚሆን ልጅሽን ለምኙ፣ ኃጢአቴን እንዳይዘክር እንዳያስብ። በኃጢአት ሁሉ እንደኔ ያለ ሴሰኛ፣ ርኩስ፣ አበሰኛ፣ በደለኛ የለም። እንደ ልጅሽም ቸር ሰው ወዳጅ ይቅር ባይ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ፣ የአዳምም ልጆች ሁሉ መሐላ መቀበያ፣ ንጽሕት የወርቅ መሰላል የአካል ሦስትነት ወዳለበት ወደ ላይ ጸሎቴን አሳርጊ። በዚያም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርም በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባ አድርጊኝ። የክርስቲያን ወገኖች ሁሉ የሚጸጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ።
የሕይወት ውሃ መቅጃ የክብር አዘቅት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊኝ፣ ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነተ ድንግል ሆይ በሽቱሽ መዓዛ እንድሻተት አድርጊኝ፣ በንጽሕናሽ መዓዛም የኀጢአቴን ክፉ በሽታ አርቂልኝ። በወርቅ ዘርፍ ልብስ የተጎናጸፈች የተሸለመች ንግሥት ሆይ በየጊዜው በየሰዓቱ የንጽሕና ልብስ የቅድስና መጎናጸፊያ እንደ ልብስ አድርጊኝ። አመፀኞች በደለኞች የሚሆኑ አሕዛብ አርበኞች በጦርነት የማይደፈሩ ኃያላን ሰራዊት ሊወጡባት ሊደፋፈሩባት የማትቻል የመሃይምናን መጸጊያ አምባ ኮረፍታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጸ ጠላት መነሳሳት አድኝኝ። ከአመፀኞች ከበደለኞች ሰዎች ጸብ ክርክር ሰውሪኝ። ከመላስ አሉባልታም በጥላሽ በረድኤትሽ ክንፍ ሸፍኒኝ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊት የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ የሕይወት የመድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ ቅርጽ ፎረውን የቁርባኑን መሥዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋሃደውን የምስጢሩን ወይን የምትሸከም የወርቅ ጽዋ ድንግል ሆይ ከልጅሽ ደም እንድቀበል የተገባሁ አድርጊኝ። በመጠጣቱም ቅዱስ በመቀበሉም ንጹሕ ልሆን። ድንግል ሆይ የንጉሥ እናት ንግሥት እመቤቴ የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሕ ባሕሪ እናት ሰማይ የፀሐይ መገኛ ቤተ መንግሥት የመሲህ እናት ታቦት የሕግ እናት ድንኳን የነባቢ በግ እናት የወይን ሐረግ የሕይወት ፍሬ መገኛ ብዝት ግምጃ የጠል መውረጃ መሠዊያ የሰማያዊ ቁርባን እናት መርከብ የዋናተኞች እናት መቅደስ የካህናት እናት ሰፊ መጋረጃ የመለኮት ምስጢር መኖሪያ መቅረዝ የብርሃን እናት ንጽሕት ጥጃ የነጭ በሬ እናት ልዕልት በአርያም የሚኖር ልዑል እናት ውድስት የምስጉን እናት ምዕዝት የሽቶ እናት የወርቅ ሳጥን የዕንቁ ባሕሪ መገኛ ድንግል ሳላቋርጥ አመሰግንሽ ዘንድ የኪሩቤልን አፍ የሱራፌልን ልሳን ብቀበል በዚህም ምስጋናሽን ለመፈጸም አልችልም። ልዑልንም ምስጢር እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢርም እንደ ዮሐንስ የእውቀት መጽሐፍትንም ብበላ በዚህም ውዳሴሽን ለመፈጸም አልችልም። የሰለሞንን ጥበብ ብነሳ የልቦናዬም አጽቅ ቢሰፋ እስከ ባሕር ቢዘረጋም የቃሌም ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህ ውዳሴሽን ለመፈጸም አልችልም። መጋቤ ብርሃናት በሚሆን በኦራኤል መልአክ እጅ ዕውቀት የሚገልጽ የእሳት ጽዋን ሱትኤል የተባለ ዕዝራ እንደጠጣ የመጽሐፍትን ነገር የሚያናግር የምስጋና ጽዋ ብጠጣ በዚህም ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበት የተመላ ቢሆን በአጥንቶቼም ቁጥር ዕውቀት ቢሰጠኝ የራስ ፀጉርም ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባሕርም ቀለምም ቢሆን ምስጋና የተመላውን ክብርሽን ገናናነትሽን ለመጻፍ በዚህም ምስጋናሽን ለመፈጸም አልችልም። የነቢያትና የሐዋርያት ማኅበርን ለመፈጸም የማይችሉት ምስጋናሽን እኔ ድሃው ለመፈጸም እንደምን እችላለሁ? የጻድቃንና የሰማዕታት ማኅበር ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንደምን እችላለሁ? የደናግል መነኮሳት ማኅበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኀጢአቴ ብዛት ከቁጥር ከስፍር የተረፈ ሆኗልና በልመናሽ አቅልልልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋሁ ጊዜ
ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇንም ለማግኘት ልቦናዬ እንድትተጋ እንዲሁ ደግሞ አንቺም ግዳጅን ለመስጠት የከበደውን ጭንቄን ለማቃለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። በእኔም በጎ ሥራ በትሩፋት የሚመጽደቅ ተስፋ የለኝም፣ በአንቺ ጽድቅ በበጎ ሥራሽ እንጂ በራሴም ድካም የመዳን ተስፋ የለኝምና በአንቺ እንጂ። ኃጢአቴን ለመናገር ለምን አፍራለሁ? አለመናዘዜ ስለምንድን ነው? የሚከሱ ጠላቶቼ የሚመሰክሩብኝ ኃጢአቶቼ ሳሉ እንግዲህ ኃጢአቴን እናገራለሁ። የተሰወረውን በሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖቹ ፊት የተገለጸ ሲሆን እኔ ለምን እሰውረዋለሁ? እኔም ብሰውረው ኃጢአቴ ሊከሰኝ ጮኋል። በደሌን ለማመን እኔ ከእንግዲህ ለምን ዝም እላለሁ? የሠራሁትንም ክፉ ሥራ ያሳጣኛል። እኔ እንዳልሠራ ለምን ሆናለሁ? የሚዘልፈኝ ምስክር አልሻም። እኔ ለራሴ የራሴን ዘለፋ አነባለሁ እንጂ ለምን እሰውረዋለሁ? የማይሰወርልሽን ስለዚህ እንዲህ እላለሁ፣ ስለ ኃጢአት የራሴን ወደ ልዑል እግዚአብሔር አጠላለሁ። ደግሞ እንዲህ አልኩ፣ ኃጢአቴን ከራሴ ጸጉር በስቶአልና እንደ ጽኑ ሸክም ከበደኝ። ከስንፍናዬም የተነሳ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ አልኩ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኃጢአቶቼ አገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ስለ እኔ ጸልይ ለምኝልኝ፣ እኔ ባንቺ ጸሎት አምኛለሁና። ለልጅሽ ይቅርታ መምጣት አንጋጥጣለሁ፣ ለክብርሽም እሰግዳለሁ፣ ለገናናነትሽ እሰግዳለሁ። ለአንቺ አገልጋይ የሚሆን የባህርነት ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንዲህ የሚል ነው። አምላክን ለወለደች ድንግል በዕብራይስጥ ማርያም ለተባለች ለተመረጠች ንዕድ ክብርት የሆነች ማርያም ባሪያዋ አገልጋዩዋ ልጇ ወዳጇ ኢየሱስ ክርስቶስ በደሙ የዋጀን እገሌ ነው። ይህች ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት ልቦናዬ ሰሌዳ ሆኖ ተጽፋ ትኑር፣ ጽሕፈቷም ለዘላለም አትፋቅ። በመከራም በሞትም በሕይወትም ቢሆን አትደምሰስ፣ ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የሚያጠፋትም የለም። ያለመለየት በአነዋወር በተባበሩ አንዱም ሳይበልጥ አንዱ ሳያንስ አንዱ ሳይቀድም አንዱ ወደ ኋላ ሳይቀር በአገዛዝ በአነዋወር በመልክ አንድ ሆነ በአብ በወልድ በመንፈስ ቅዱስ ስም ታትማለችና አኳኋናቸውም አይታወቅም። ይህ ከዚህ ነው። ሁለተኛውም ከዚህ ውስጥ ነው። ሦስተኛውም እንዲህ ያለ ነው አይባባሉም። ባለመለየት ሲኖሩ ለቀዳማዊነታቸው ጥንት ለዳህራዊነታቸው ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማውም ሁሉ ይበል አሜን፣ በእውነት ይደረግ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ ከአንቺ ደግሞ የምሕረት አስራት አድርገሽ ውደጅኝ። ሰውና መላእክት በተሰበሰቡ ጊዜ መባረክትም በተጨነቁ ጊዜ የበደሉትም የዕዳ ደብዳቤያቸው በተገለጸ ጊዜ የተዳደፉትም በሚያረክሳቸው ጊዜ በተድላ በደስታ ከአንቺ ጋር እንድኖር እንድመላለስ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምሕረት ምጽዋትን ካንቺ ዘንድ እለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንደሚለምን ሴት ልጅም ከእናቷ በጎውን ነገር እንድትለምን ወንድ ባሪያ ከጌታው ሴት ባሪያ ከመቤቷ እንዲለምኑ እንዲሁም ከበጎ ሥራ ከተሩፋት ባዶ ስሆን በአንቺ ደግነት የሚገኘውን በጎውን ዋጋ ለማግኘት ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት
ንጽሕት አዳራሽ እርሱ ግን እንደተቆለፈች የገባ እንደተዘጋችም የወጣ የልጅሽ ሙሽርነት በሺህ ማዕድ በምስሐ ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ። የአሳትን ዘመዶች እርሳቸውም የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍሳት የምትሰበስብ ዘረመትራ ሆይ ከሐር ፈትል የተሠራች በወርቅ መርገፍ የተጌጠች የተከፈፈች ጌጧ ለዓይን የሚያምር ንጽሕት የተድላ ደስታ መጋረጃ የአሸናፊ ልዑል እግዚአብሔርን የባሕሪ ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከምሽ ድንግል ሆይ ሁከትን በተመላ ዘመን ሰረገላ ከሚጫጫን ከዓለም ህልፈት ጥፋት እንድድን አድርጊኝ። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የሕግና የሥርዓት ነቅ የሚሆኑ የነቢያት ማኅበር ድንኳን ከተተከለበት የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብእት እስከዚህ ድረስ ለለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ በማመስገን ያለ ርኩሰትም በንጽሕና አነዋወራቸው ወደ መላእክት ሥርዓት የለወጡ የደናግል መነኮሳት ማኅበር ድንኳን ከተተከለበት የሐዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የኔን ርኩሰት ዝገት በንጽሕናሽ ወልውዪው። ጽሕፈታቸው የልዑል እግዚአብሔር ጽሕፈት፣ ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጧ ያለባት የቅዱሳን ቅድስት የተባለች የሕይወት መድኃኒት ሁለተኛ ክፍል ሆይ ለኀጢአቴ ስርየት ለብዙዎች ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽርሐ አርያም መጋረጃ ውስጥ ደግሞ ስሜን ጻፊልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጸሎትሽ የታመንኩ ስሆን ማንን እፈራለሁ? ከማን ግርማ መፈራት የተነሳ ደነግጣለሁ? እንግዲህ የሚችለኝ የለም። ሰማይ መጅ ቢሆን ምድርም ወፍጮ ቢሆን እኔንም ለመፍጨት ቢገናኙ የሚያደርጉኝ የለም። ምድርም ከበታቸው ያለውን የቀላይ ምንጭ ሁሉ ብታመነጭ ቀድሞም በኖኅ ጊዜ እንደተደረገ የጥፋት ውሃ ለማውረድ ሰማይ ቢቀደድ በጸሎትሽ አምኜ ሳለሁ የሚጎዱኝ የሚያደርጉኝ የለም። በሎጥም ዘመን በሰዶምም በገሞራ ላይ እንደዘነመ እሳትና ዲን ቢዘንብም በልመናሽ አምኜ ሳለሁ የሚያደርገኝ የለም። ኖኅም በእንጨት መርከብ ከማየ አይህ እንደዳነ እንዲሁም እኔ በቅድስናሽ መርከብ እድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደው እሳትና ዲን እንደዳነ እኔ ደግሞ በቅዱሳት እጆችሽ የማይዳሰሰውን እሳት ባቀፉት በዓለም ላይ ከሚመጣው ከወረደው መቅሰፍት እድናለሁ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው፣ የውዳሴሽ ዘፈን ላፌ እንዚራ ነው። የፊትሽ መልክ በዓይኖቼ ፊት የተሳለ ነው። የስምሽም አጠራር ይንቀሳቀሳሉ፣ ለምስጋናሽም እሰይላሉ። የሙዚቃ ድምፅ የዘፋኙን ልቦና እንዲያነቃቀው የአዝማሪንም ልቦና በመሰንቆ ጩኸት እንደሚያነሳሳው የስምሽ መጠራት እንዲሁ ልቦናዬን ያነቃቀዋል። ፍቅርሽ በልቦና ያደረ እንደ ውሃ ባንጀቴ እንደ ቅቤ ባጥንቴ የገባ የውዳሴሽ ማህሌት ጌጥ ሽልማት ሆነኝ፣ ለክብር ለማብራት ጌጥ ሆነኝ። በወርቅ ላይ እንደተለበጠ ዕንቁ በሐር ፈትልም እንደተደረደረ ፈርጥ በነገሥታት ራስ ላይ እንደሚያንጸባርቅ ዘውድ እንደ ሙሽራም ሽልማት እንደ ሙሽራይቱ ጌጥ ድንግል እናት ሆይ ያለ ርኩሰት ሙሽራ አደፍ ጉድፍ የሌለባት የሰርግ ቤት በንጽሕና መጽነስሽ ከፍጥረት ሁሉ ልዩ ነው። መውለድሽም ያለ ርኩሰት ነው።
ሰውነትሽ በማይለወጥ ድንጋሌ ማዕተብ ታትሞ ሳለ ነው። የነፋሳት ኃይል ሊጠላት የወንዝ ፈሳሾችም ሊገፋት የማይችሏት ለዘላለም ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አድኝኝ፣ የህውከት ዘመን አውሎ ነፋሱን አስነስቶብኛልና። አምሮ ከተሰራ ደርከኖ ከሚባል ግምጃ ጋራ በወርቅ ፈትል የተደረደረች የተከፈፈች ያክንትም ከሚባል ዕንቁ ካፒሶስ ልብስም ጶደሬም ከሚባል እጽፍ ድርብ የተሰራች የታላቁ ሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ የ12ቱ ነገደ እስራኤል ምሳሌ 12ቱ ዕንቁ የተደረደሩባት የ12ቱም አዕናቁ የእውነት ትርጓሜያቸው በ12ቱ የመለኮት ደቀ መዛሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት የሙሽራይቱ ጌጥ ፈርጥ የተባሉ ቅዱሳን ሰማዕታት ያለ መጥፋት የሚበሩ ፋናዎቿ ናቸው። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የንጽሕና መጎናጸፊያ እንድጎናጸፍ የሃይማኖት መጨከንን እንድለብስ የመመረጥን ድርብ በፍታን እንድከድን የሕይወት መድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራው ልሆን። የሚቃረነውም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻ ልንደፈው የመለኮትንም ሰይፍ የታጠቀው ልሆን። የጨለመው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ የተጋረደው ልሆን። የንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕታት እናት ሙሽራ ከመሃይምናን ሁሉ ተድላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጋቸው ብጽዕት የተመረጡት የተድላ ደስታቸው ማረፊያ የመሬታውያን ፍጥረታት ከሰማያውያን መላእክት ጋር አንድ የምታደርጋቸው ቡሩክት በቅዱሳን ላይ ዘንድ የተመረጠች ናት። በተደነቁት ሁሉ ማኅበር ሹማምንት ዘንድ የተገኘች ናት። የትጉሃን መላእክት ማኅበር ሁላችሁ ወደ እኔ ኑ። ስማችሁ የተጠራ መላእክት፣ ገጽ የከበራችሁ የምስጋና መላእክት፣ የተመረጣችሁ የቅዳሴ መላእክት ወደ እኔ ኑ። የኃይል መላእክት ጽኑዓን፣ የተልእኮ መላእክት አዛዦች፣ የረዳትነት መላእክት አሸናፊዎች፣ የማዳን መላእክት መንፈሳውያን ረቂቃን የምህረት መላእክት ባላደራዎች ወደ እኔ ኑ። የእሳት መላእክት የሚያስፈሩ ግሩማን፣ የነጎድጓድ መላእክት መደንግፃን፣ የጸዳል መላእክት ብሩሃን፣ የደመናት መላእክት ረዋደያን፣ የነፋሳት መላእክት ኃያላን ወደ እኔ ኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት፣ ባህሩን የወንዙን ውሃ ሁሉን ምንጩን ለመጠበቅ የተሾማችሁ መላእክት፣ የእንጨቱን ፍሬ የምድረ በዳውን እንጨት አትክልት አዝዕርትን ለመጠበቅ የተሾማችሁ መላእክት ወደ እኔ ኑ። የሚበረውን ሁሉ ወፍ በውሃ በውስጥ በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት፣ የሙቀት የላብ የብርድ የውርጭ መላእክት፣ የበረድና የጉም መላእክት ወደ እኔ ኑ። የአውሎ ነፋስና የአመዳይ መላእክት መናብርት ሰልጣናት አጋዕዝት ኃይላት መኳንንት ሊቃናት ባነዋወር የከበራችሁ አርባብ ወደ እኔ ኑ። የሰይፍ ሰራዊት የቅዱስ ሚካኤል ሰራዊት የጌታን ጠላት የምትጋደሉ የገብርኤል ሰራዊት በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማሸነፍ ጋሻ የያዛችሁ የሩፋኤል ሰራዊት ጋሻ የኡራኤል ሰራዊት የብርሃን መላእክት ልቦና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋና የምታሰሙ ወደ እኔ ኑ። የሰዳክኤል ሰራዊት የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ ሰራዊት የማያቋርጥ ምስጋናን የተመላችሁ የአናንኤል ሰራዊት በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደ እኔ ኑ። ዓይንን ለተመሉ ኪሩቤል ለእያንዳንዱ 4 ገጽ አለው። ለእያንዳንዱም ክንፍ 6 ነው። ሌሎች ደግሞ 8 ክንፍ አላቸው። ሱራፊልም ቅዳሴ የተመሉ ናቸው።
ክንፋቸውም 6 ነው። ከእርሳቸውም ደግሞ የከበሩ የተመረጡ 24 አለቆች አሉ። ለመለኮት ገናናነት ለጌትነቱ እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ከኪሩቤል በአነዋወር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። እርሳቸውም 4ቱ እንስሶች ናቸው። እንግዲህ የመላእክት ማኅበር ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም በተባለች በተመረጠች በተደነቀች ድንግል ማርያም በድንግልናዋ ምስጋና ጊዜ ከእናንተ ጋር አንድ ሆኜ እንዳመሰግን ነው። ነገር ግን እናንተን ለመጥራት የምደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጠች ድንግል የስሟ መጠራት ነው እንጂ። የእኔን ወራዳነት አታስቡ፣ የእኔን ድህነት አታስቡ፣ የእመቤታችን ክብሯን ገናናነቷን አስቡ እንጂ። የእኔን ኃጢአት አታስቡ፣ የአምላካችሁ እናት ንጽሕናዋን አስቡ እንጂ። የሰማይ መላእክት ትጉሃን ሆይ ኃጥኡ በእኔ ላይ በደለኛውም የመሃይምናን የጸሎታቸው ሙዳይ የምትሆን በዕብራይስጥ ማርያም በተባለች በተመረጠች ድንግል ማርያም በከበረ ስሟ በጸለይኩ ጊዜ እናንተም ደግሞ ከኔ ጋር ጸልዩ። ልቦናዬ ለፈቀደው ነገር ለግዳጄ ተመካክራችሁ ትጸልዩልኝ ዘንድ ማልዳችኋለሁ። የክብራችሁንም ገናናነት አደንቃለሁ። ካላንተ አንዱ ስለ ኃጢአቴ ቸል በማለት ከልመናዬ ፊቱን የሚመልስ አይሁን። በንጹሕ ልብ በሰፊው ሐሳብ ለኃጢአቴ ስሬት ለምኑልኝ እንጂ። በገሃነም ተሰውሮም ቢሆን በእኔ የተነሳ ተቃራኒ ጠላት ቢኖር የእሳቱ ሰይፋችሁን ምዘዙ፣ የእሳቱን ጦራችሁን ወርውሩ፣ የመብረቁን ቀስታችሁን አሽቡ፣ የነጎድጓዱን ፍላጻችሁን ሳቡ፣ ሊቃወም የሚወደደውንም ንደፉት። በሚበርቀው የእሳት ፈረስ ክበቡት፣ ምድርን የሚያነዋውፀው የመብረቅ ሰረገላ ተከተሉት። ከምታገኙ ከቁጣችሁ መፈራት የተነሳ የሰማይ ስፋት ይጥበበው፣ ከምትከፈውም የእጃችሁ መክበድ የተነሳ የምድር ስፋት ይጭነቀው። በእስራኤል ቅዱስ የሚመካ በያዕቆብም አምላክ የሚያምን በንጽሕት እናቱ ጸሎት የሚጠጋ በደህና ይደር በደህና የሚዋል እስከ ዘለዓለሙ። ከእናታችን ከቅድስት ድንግል ማርያም በረከቷን ጣዕሟን ያሳትፈን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል እስከ ዛሬ የደገፋችሁ እዚህ በእናንተ ድጋፍ ነውና የደረስነው። ሁለተኛ መንፈሳዊ ቻናል ከፍተናልና የቅዱሳንን ታሪክ የምንማማርበት በሰፊው የምናይበት ቃል ኪዳናቸውን የምናውቅበት ሁለተኛው ቻናላችን በኮሜንት ላይ አስቀምጣላችኋለሁ። መጀመሪያው ላይ ፍኖተ ቅዱሳን ነው የሚለው። እየገባችሁ ሰብስክራይብ እንድታረጉ በእግዚአብሔር ስም እጠይቃለሁ።